ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ ወደ ፍርቴ ዩቲዩብ ቻናል። ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ጽናት ድራማ ክፍል 310 ደርሰናል ማለት ነው። በጣም የሚያምር ደስ የሚል ተከታታይ ድራማ ነው። ሁላችንም እንደምናየው ማለት ነው። ጽናት ድራማ ከመጀመሪያ ጀምሮ እስካሁን ድረስ እየተከታተልኩት እገኛለሁ። በጣም የወደድኩት ድራማ ነው ማለት ነው። አብሶ ደግሞ ፂና ኪራዬ እንወዳቸዋለን። እንግዲህ እዚህ ጋር ኪራ እድሮ ቤቱ ተመልሶ ሄዶ አቶ በላይ በተኛበት ጥይት ሽጉጥ እንደደቀነበት ሁላችንም አይተናል። በላ አንተ ቆይ ምን ልትሰራ መጣህ ሰው ቤት ሲለው፣ እንዴ ይሄ ቤት እኮ የራሴ የግሌ ቤት ነው፣ እንዴት አንተ ደፍረህ የራሴ ቤት ምን ልትሰራ ገባት ትለኛለህ? በማለት ኪራ በጣም ተናዶ ሽጉጡን ግንባሩ ላይ እንደደቀነበት ይታያል። በጣም የሚገርም ነገር ነው። ኪራ ግን በጣም ችኩልና ፈጥን ያለ ሰው ነው። እባክህ ኪራ ከእንደዚህ አይነት ነገር መውጣት አለብህ። ራስን ለማረጋጋት ሞክር። ይሄ ነገር ላንተ አይጠቅምህም። ላንተ ብለው ደግሞ ቅዱሴና ናሆሚ ብዙ ነገር ላንተ መስዋዕት እየከፈሉ፣ አንተ ግን በጎን ትመጣና ሌላ ነገር ታደርጋለህ ማለት ነው። ይሄንን ነገር ደግሞ ትንሽ ቆም አድርግ። ቆም ብለህ ለማሰብ ሞክር። እዛ ጋር ደግሞ ያስቀመጥካትን ባለቤትን ጽናትን ነው ማሰብ ያለብህ። በፍጥነት የሆነ ነገር ማድረግ የለብህም። አትቸኩል። ብዙ ጊዜ ይነግሩሃል ጓደኞችህ አትቸኩል እያሉ ይነግሩሃል እና አትቸኩል። እንግዲህ አቶ በላይ ሽጉጡን ቀምተውት ከምኝታ ቤት ወደ ሳሎን አምጥተው ኪራን የንብርከክ እጁን ወደኋላ አድርገው በእስር ይገኛል ከአንድ ጋርድ ጋራ። አቶ በላይ እንዴት ብደፍረኝ ነው ክላሴ የመጣኸው? ምን ልትሰራ መጣ? ሲጀመር እዚህ ቤት ጭራሽ እኔን ለመግደል አስበህ ነበር ሽጉጥ ይዘህ የመጣኸው ብሎ በጣም ይሳለቅበት ነበር። ኪራ በዚህ ውስጥ ሆኖ ስሜቱን መቆጣጠር ራሱ አልቻለም እኮ። እኔን እኮ ታዲያ ያሰራችሁኝ ጀግና ስለሆንኩኝ ነው። እኔም ብቻዬን እኮ መቅጠም ስላልቻላችሁ ነው እንጂ ወደኋላ ያሰራችሁት በማለት ኪራም ይናገራል። ቅዱሴ መኪና ውስጥ ሲያጣው ኪራን በጣም ይደነግጥና ወደ ቤት ሲሄድ የለም። ተመልሶ በድሮ ቤታቸው ሲመጣ በጣም የከበደ ነገር አጋጠመው። ጭራሽ ኪራን እጁ ወደኋላ አስረውት ጭራሽ ኪራን እጁን ወደኋላ አስረውት ተንበርክኮ ሲያዩ በጣም ደነገጠ። ቅዱሴ እንዴ ቅዱሴ ምንድነው ደህና ነው ብሎ ቅዱሴ ሰውነቱን አየት ታደረገ። ለመፍታትም እየሞከረ እንዳለ አቶ በላይ እባክህን ይሄንን ጓደኛህን ብዙ ነገር ሳይደረግበት ወደዛ ይዘህልን ውጣ በማለት አቶ በላይ በትህትና ቅዱሴን ተናገረው። እሺ አቶ በላይ ይዤ እወጣለሁ፣ ቃልዎን አከብራለሁ በማለት ቅዱሴም እጁን ለመፍታት ሲታገል እናያለን። ቅዱሴም እጁን ፈታ። ኪራ ግን አሁንም ቢሆን ማመፁን አላቆመም። ቅዱሴ ሽጉጥን ባየበት ሰዓት በጣም ደነገጠ። ኪራ ምን ማድረግህ ነው? እሺ አሁን ውጭ ወተን እንነጋገራለን እና እንሄድ ወደ ውጭ በማለት ኪራ ግን የቅዱሴን ሽጉጥ ሱሪውን ጋር ነበር ሲያይ የነበረው። አልሞት ባይ ተጋዳይ አሁንም ቢሆን ሽጉጡን አንስቶ አቶ በላይ ላይ ለመደቀን ወሰነ። ቅዱሴ ናንውጣ እያለው ይገኛል። እሱም እባክህን እያለ ተው እያለ በሚልበት ሰዓት ቅዱሴ ሳያስበው ዘወር እንዳለ ኪራ ሽጉጡን ከቅዱሴ ጀርባ አንስቶ አቶ በላይ ላይ ሊደቅን ሲል ውስጥ ያሉት ቀላዎቹ
የሉም። አፈረና በጣም ተናደደና አፉን አፍኖ ወጣ። በጣም የሚገርመው ነገር እዚህ ጋ ደግሞ ሀና እና ቤቲ ሄኖክ ቢሮ ተገናኙ። ሄኖክ ቤቲን እያወቃት እንዳላወቀ የሆነ እዚህ ቢሮ መጥቶ መመደቡን ሀና አልወደደችውም። ሀና የራሷ የሆነ መላ አላት። ሄኖክን የሚያደርጋቸውን ነገሮች በችኩልነት ለማድረግ ስለሚወስን ይህንን ነገር ደግሞ ሀና በተደጋጋሚ እየነገረችው ትገኛለች። እባክህን ሄኖክ ከዚህ መስሪያ ቤት ውልቅ ብለህ ውጣ። ለምን እዚህ እንደመጣህ ግራ ገብቶኛል። አትስራ። በአንድ ቀን እንዴት ብለህ ያን ሁሉ ፍቅራችሁን እንዴት ብለህ ታቆመዋለህ? በማለት ሀና ትጠይቀዋለች። ሀና አንቺ አይመለከትሽም፣ ሂጅ ውጪ ብለው አባረሯት። እሺ መልካም የስራ ሄኖክ እንኳን ደህና መጣህ፣ መልካም የስራ ቀን ይሆንልህ ብላ ሀናም ከነሱ ቢሮ ለቃ ወደ ራሷ ቢሮ ተመለሰች። እንግዲህ ናሆሜና ቅዱሴ ወደ ኪራ ቤት ተያይዘው ጎራ አሉ። ግን ናሆሜ በጣም ተናዶ ተቆጥቶ ስለነበረ ግን ኪራን ለማዋራትም ሆነ የእግዚአብሔር ሰላምታ ሰላም ላለማለት ዝም ብሎ ቀጥ ብሎ ገባና ቁጭ ነው ያለው። ሰላም አላለውም። ቅዱሴ መጥቶ ሰላም አለው። ቅዱሴ ደግሞ እባክህን ተነሳና ናሆሜ ሰላም በለው ብሎ ሰላም ተባባሉ። ግን እንደደበረው ነው ሰላም ያለው ማለት ነው። እዝጋ ሰኒ በጣም ተከፍታ አዝናና እያለቀሰች እናያታለን። ይህም ሁሉ የሆነው ከጆከር ጋር ስለተለያዩ በዛ ምክንያት ነው። በጣም ብዙ ነገር ይከብዳል። ፍቅር ከባድ ነውና እዚህ ሊናዬ እንደምትመለከቷት ቤት ለምቦሳ ብላ እህቶቿን ንቶሎ እስኪኔ ቤት ዛሬ ብላ ጠርታቸው፣ ይሄው እንግዲህ በአንድ ዲስት መስራት ልመዱ። አንዱን ሰርቼ ስጨርስ አንዱ ደግሞ ቀዘቀዘ፣ ስለዚህ ብሉ ይጣፍጣል እያለች አብሮ እየበሉ እየጠጡ ይገኛሉ። ቡናም ለመፍላት ሽር ጉድ እያለች ትገኛለች። የኔ መልካም ሊናዬ ሁላችን ምን ወድሻለን። ጆከር እና ፍቅር ጆከር ወደ ቀድሞ ቦታ ሰኒ የምትወደው ቦታ ሄዶ እዛ ቦታ ጋር ቁጭ ማለት ጀመረ። ፍቅር መጣችና እዚህ መቀመጥ እችላለሁ ስል ምን መቀመጥ እችላለሁ ትይኛለሽ? መተሽል እንደ አንድ ጊዜ እባክሽን፣ ሁለተኛ ግን እዚህ ቦታ እየመጣሽ አትረብሽኝ። ይሄ የሰኒ ቦታ ነው። ማንም ሰው ጋር መጥቼበት አላቅም። ለመጀመሪያ ጊዜ አንቺ ስትመጪ ብሎ በጣም ተናደደ። ጆከር እንዳያችሁት ወደ ሰኒ ጋራ ሄደ ይቅርታ ለመጠየቅ። ግን ይቅርታ ለመጠየቅ በሄደበት ሰዓት ሰኒ በጣም እየሳቀች እና እየተጫወተች ከእህቷ ጋራ ትገኛለች። እሱም በጣም ተናዶ ተመለሰ። ጆከር ወደ ቤት ከተመለሰ በኋላ እያደረገ ያለው ነገር ግን ትንሽ ከበድ ይላል። አረቄ በሃይላንድ ይዞ እየጠጣ ራሱንም እያንገላታ ይገኛል። በጣም ያሳዝናል። እባክህን ምግብ ብላ እሱንም አንጣው ስትል ትገኛለች። ፍቅር ዞር በይልኝ፣ ይህ ሁሉ የመጣው ባንቺ ነው እያለ እሷን ሁልጊዜ ይወቅሳታል። እሺ የማይናገረው ምግብ ብላ ስትለው ምግብም አላስፈለገኝም አልበላም፣ እባክሽን ዞር በይልኝ ብሎ ይላታል። ሊና እንግዲህ ስራዋን ያው ጀምራለች። የማታ ያዳር ስራ ነው የምታድረው እና እባክሽን ሊናዬ እኔ ላንቺ ምንም ነገር ሆናለሁ፣ የቸገረሽ ብር አይደል እንዴ? ይኸው ብሩን እንኪ ብሎ ሊሰጣት ቢሞክርም ዞር በልልኝ፣ አንተ ምንም ልትሰጠኝም አትችልም፣ ምንም እያደረክልኝ አልቻልክም፣ ስለዚህ ዞር በልልኝ በማለት በጣም ከፍቷት ትናገረዋለች፣ ታለቅሳለች። በጣም ያሳዝናል። ፍቅር እስከ መቃብር። እዚህ ደግሞ እንደምታዩት ናሆሜና ምሩ የተጋቡበት ቀን ዛሬ ስለሆነ በ7 ቀናቸውን ለማክበር እስከ ዛሬ ድረስ ረስተነው ነበረ። ለዛ እኮ ነው የኔ ፍቅር የኔ
እናት እኔ ይኸው ውዱ ጀግናው ባልሽ አስታውሼ አክብሬልሻለሁ። ነይ ቶሎ አሁን ወይናችንን ጎንጨት እያልን ኬካችንን መብላት እንጀምር በማለት ናሆሜ እና ምሩ በጣም ደስ በሚል ሁኔታ እያከበሩ ይገኛሉ በየጋብቻቸውን ቀን። ሌላ ነገር እኮ ባይፈጠር ሁላችንም ሰብሰብ ብለን ነበር የምናከብረው በማለት ምሩ ደግሞ ትነግረዋለች። አዎ የኔ ፍቅር ችግር የለውም ለሁሉም ነገር ጊዜ አለው በማለት እሱም እንደዚህ ፈገግ ብሎ ይነግራታል። እና ኬካቸውንም ጉንጫቸው ላይ እንደተገባቡ ፎቶ መነሳት ተጀመረ። በጣም የሚያምር ፎቶና ደስ የሚል ጊዜ ነበር ሲያሳልፉ የነበሩት። በጣም ደስ ይላል። ምሩና ናሆሜ ማለት ነው። እዚህ በጣም የሚገርም ድራማ ነው። ሄኖክ እንግዲህ ቶሎ ብላ ደውላ አልጋ ይዛ ተገናኙ። ግን ያደረገችው ነገር በጣም የሚደብር ነገር ነው። ኪያ በጣም እልክ አለባት። እሷም ልክ እንደ ወንድሟ እልከኛ ናት። ግን ወንድሟን ለምን ተረጋጋ ምናምን ትላለች እንጂ እሷም በጣም ኃይለኛ ልጅ ናት። በጣም የሚገርም ነገር ነው። ሄኖክን ስትደበድበው ትገኛለች ማለት ነው። በጣም ነው የደበደበችው። ስቲል በሀይላንድ ሁሉ እያነሳች ስትመታው ትገኛለች። እንግዲህ ሰኒ ዛሬ ጎራ ብላለች ወደ ጽናት ቤት። እንዴ ይህ ሁሉ እኮ በቃ እኔ ስመጣ አዲስ ነገር በቃ አላጣም አይደለ? እኔ ደግሞ መጥቼ ወይም ደውዬ ካልጠየቁ እኮ ማንም ሰው አስታውሶ የሚነግረኝ የለም። ቆይ ለምንድን ነው የማትነግሩኝ? እኔ ምን አድርጊያችሁ ነው? በማለት እሷም ፈሸክ እያለች ተናገረች። እንግዲህ ኪያ ከሄደችበት ተመልሳ ወደ ቤት ስትገባ ወንድሜ ምንድነው የተፈጠረ ነገር አለ እንዴ? የት ሂደሽ ነው ሲላት፣ አይ እዚሁ ነበርኩ እዚሁ ነኝ አለችና፣ እሺ ቁጭ በይ፣ አንድ እኔ የሆነ ሀሳብ አለኝ፣ ስለዚህ ሀሳቡን ደግሞ ቁጭ ብለሽ እንነጋገራለን ሲላት፣ እሺ ወንድሜ ብላ ቁጭ አለች። እንግዲህ ሀሳቡንም እየተነጋገሩ ይገኛሉ። ይሄ ሀሳብ ግን ጥሩ ነው ብለህ ታስባለህ ወንድሜ? እሺ ለማንኛውም ደውልና ጠይቀው ሲለው ኪራ ቅዱሴ ደወለለት። እንደማይችል አለቃው ተነገረው።